ሱራ 3:45 መላእክት ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተበሰረ የተከበረ ከባለሟሎችም በሆነ ልጅ ያበስርሻል ይላል። እሺ ያው እዚህ ጋር እንደምናየው ማለት ነው ኢሳ ያላህ ቃል ተብሏል። የመርየም ልጅ ኢሳ ማለት ነው። የመርየም ልጅ ኢሳ እስቲ ደግማ መላእክት ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ቃል ያበስርሻል። አሁን እዚህ ጋር ሊትራሊ እየተናገረ ያለው መርየም ሆይ አንዴ ስማኝ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ። ማን ነው እሱ? እያመለከተ ነው ማን እንደሆነ ያላ ቃል እያመለከተ ነው። ከዛ ምን ይላል? አልመሲህ ኢሳ አይደለም ስላበሰራት ቃል አላህ ከእርሱ በሆነው ቃል አበሰረሽ ነው የሚለው። መጨረሻውን ተመልከት። ያበሰረሻል ይላል እኮ። አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል። በምርም ያበስራት እሷን ያው ገብርኤል እንትን እየነገራት ነው ማለት ነው። እሱማ እየነገራት ነው። በምር ያበሰራት መጥቶ ነው እየነገራት ያለው ለሷ እኮ እየነገራት ነው። እያበሰራት ነው። በምድር ያበሰራት በማቃል ነው ያበሰራት። እንዴት በማቃል ነው ያበሰራት? እዚሁ አንቀጹ ላይ ይወራል። በማቃል ነው ያበሰራት። አንቀጹን ደግማ አንብበው እስኪ። እሺ መላእክት ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው ቃል ስሙ። እሺ ስለዚህ የሚያበስራት በምድር የሚያበስራት በማቃል ነው ያበሰራት። አላህ ከእርሱ በሆነው ቃል ስሙ እያለ ኢየሱስ በአጠቃላይ ማለት ነው። የኔ በማቃል ነው ያበሰራት። እዚህ ጋር ዳይሬክት መልስ ስጠኝ። በአላህ ቃል ነው ያበሰራት። በአላህ ቃል ምን ብሎ ነው ያበሰራት? መርየም ወይ አላህ ከእርሱ በሆነው እያለ ነው እኮ። እንዲህ በአላህ ቃል አልከኝ እኮ። በአላህ ቃል ምን ብሎ ያበሰራታል እኮ። ቀጥሎ ነው የሚያወራው። ምን ብሎ ያበሰራት? ገብርኤል ያው እየነገራት ነው። የኔ ፖይንት በአጠቃላይ ማለት ነው ኢየሱስ ክርስቶስ ያላህ ቃል ነው። እዚህ ጨርሰው እንጂ የኔ ፖይንት በአጠቃላይ ብለው ታሪክ የለም። እኛ ሸፋፍን የምናልፈው ምንም አይነት ፖይንት የለም እኮ። በማስረጃ ማሳያለሁ። ያበስራታል አልከኝ። በምርም ያበስራት በማቃል ነው ያበስራት። በአላህ ቃል ኦኬ። በአላህ ቃል ምን ብሎ ነው ያበስራት ስልህ ቀጥሎ አንብበው ምን ይላል? በአላህ ቃል ማ በሆነ ያበስራታል። ስሙ ማ በሆነ ያበስራታል። አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ። ኦኬ። ስለዚህ በአልመሲህ ኢሳ ነው አላህ በቃሉ ያበሰራት ማለት ነው። ቃሉ ሲጀምር ከእርሱ በሆነው እኮ ይላል። ማን ነው እርሱ? መልስልኝ የኔን ጥያቄ። እሺ እዚህ ጋር እርሱ አላህ ነው። አላህ ከእርሱ በሆነው ይኸው ከመጀመሪያው አንብበው። መላእክት ያሉት መርየም ሆይ ከእርሱ ማን ነው አልከኝ? ከእርሱ ማን ነው አልከኝ? አላህ ነው አልከው። ኢየሱስ ነው እንጂ አልመሲህ ኢሳ ማለት ነው። ኧረ በለው አላህ ነው እንጂ አላህ ከእርሱ ይላል። ምን ሆነሃል? አላህ ከእርሱ ይላል። ከእርሱ የሚለው አላህን ተክቶ የመጣ እንትን ነው፣ ፕሮናውን ነው። እኔን አንድ ያዳምጠኝ። መላእክት ያሉትን አስታውስ መርየም ሆይ አላህ ከእርሱ በሆነው። አሁን እዚህ ጋር ማንነት አለው እርሱ የተባለው እያየው አላህ ተክቶ አላህ ማለት ማንነትን ተክቶ የመጣ እንትን አላህ የሚለውን ፕሮናውን ተክቶ ነው የመጣው። ማለት እንደ ፕሮናውን ነው የመጣው። እሺ ከእርሱ የሚለው ልክ እንደዛ ነው። ለምሳሌ ምሳሌ ልስጥህ ከአንዴ ዮሐንስ 1:1 ምሳሌ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይህም በመጀመሪያ በእግዚአብሔር ነበር ይላል። ይህም በመጀመሪያ ከእግዚአብሔር ዘንድ ማለት ከእግዚአብሔር ዘንድ ነበረ የሚለው ላይ ይህም የሚለው ማን ነው? እሺ ይህንን ተወሽ። አሁን ወረድ በልና ሁሉ በእርሱ ሆነ ይላል። በእርሱ የሚለው ስለማን ነው የሚያወራው? ኢየሱስ ነው የሚያወራው። አሁን እዛ ውስጥ አንገባ። ስለ ቃል ነው የሚያወራው። ኧረ በፈጣሪ ርዕስ እየቀየርኩ አይደለም። እንትን ሀሳቡ እንድትረዳው ነው። ፕሮናውን ምን እንደሆነ ላስረዳው ነው። ሁሉ በእርሱ ሆነ ይላል አይደለም? በእርሱ የሚለው የሚያወራው ስለ ቃል ነው። ልክ እርሱ የሚለው ፕሮናውን ቃልን ተክቶ እንደሚመጣ ሁሉ እዚህ ጋር ቀደም ብሎ የመጣውን ቃል ተክቶ ይመጣ ነው። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና በመጨረሻው ዓለም የተከበረ ከባለሟሎችም በሆነ ልጅ ያበስርሻል ሲል አላህ በቃሉ አልመሲህ ኢሳን እንዳበሰራት የሚያሳይ ጥቅስ ነው። ሱረቱል ኢምራን ምዕራፍ 3:45 ላይ እዚህ ጋር አልመሲህ ኢሳ ያላህ ቃል ነው የሚል ነገር የለም። ሲጀምር አላህ ከእርሱ በሆነው ይላል እኮ። ከእርሱ በሆነው ማን ነው? እርሱ ማንነት አለው አይደል? እርሱ አላህ ነው። ከእርሱ በሆነው አላህ ነው ያለቀው። ከአላህ የሆነ ማለት ነው። መርየም አላህ ከእርሱ በሆነው ቃል ስሙ። ባይዘው ያ ጥቅስ አይደለም፣ ብዙ ጥቅስ ነው ያለው ቁርአን ላይ ኢየሱስ ክርስቶስ ያላህ ማለት ነው።
ይህን ጨርስ። ቁርአን ማለት ነው ኢየሱስ ያላ ቃል እንደሆነ ይናገራል። ይህን ማታመን ከሆነ ከኢስላሚክ ሶስ ላይ ያሳያለሁ። እስላሞች የእስላም ስኮላሮች ይህንን ጨርስ። አይ እዚህ ጋር ለምረ ማጨረሰ ይኸው እዚህ ጋር እኮ እየነገረ ነው። መላእክት ያሉትን አስታውስ። መሬም ሆይ አላህ ከእርሱ በሆነው ቃል ስሙ። ማን ነው እርሱ? መልስ። እርሱ አይደለም እርሱ አይደለም። ቆይ እርሱ አይደለም ነው። እሺ አለመሆኑን ቋንቋ ማስረጃ አስጠኝ። እኔ ቋንቋ ማስረጃ አለ። እሺ ልመልስልህ። ከእርሱ ግራማቲካሊ አስረዳኝ። ከእርሱ የሚለው ከእርሱ በሆነው ቃል ስሙ። ማን ነው እርሱ? ማለት ማንነት አለው እዚህ ጋር ኢየሱስ ክርስቶስ ወይም አልመሲህ ኢሳ ያላ ቃል እንደሆነ እየመሰከረ ነው። መሬም ሆይ አላህ ከእርሱ በሆነው ቃል እሱም ፕሩቭ አድርጌ ከእርሱ በሆነው ይኸውልህ፣ ከእርሱ በሆነው ቃል ማን ነው ቃሉ? ከእርሱ በሆነው ቃል ይላል። ማን ነው ቃሉ? እሺ ከእርሱ የሆነው ቃል የሚለው ዳይሬክት ካለህ የሚመጣውን ቃል ነው የሚያስረዳው። እሺ አይደለም ያው አይደለም እያልክ አይደለም። እሺ አይደለም እሺ አይደለም ከእርሱ ይላል። ከእርሱ የሚለው ከፊት ለፊቱ የሚመጣውን ቃል ለሚወክለው እስከ ካለ ያለፈውን ቃል ለሚወክለው እንዴት? ከእርሱ የሚለው አንዴ ከእርሱ የሚለው ከፊት ለፊቱ ያለውን ቃል ለሚወክለው እስከ ያለፈውን ቃል ለሚወክለው ከእርሱ ሲባል ሙሉ ምዕራፉን አንብበዋ። አንተን የጠየኩህ እኮ ነው። አታውቀውም? ከእርሱ በሆነው ቃል ማለት ነው። እዚህ ጋር ኢሳ ቃል እንደሆነ ነው እየተናገረ ያለው። ባይዘው ለምሳሌ አንተ ላስረዳ ግን እዚህ ላይ እውቀት የለም። ከአንድ ጊዜ ልንገርህ። ናቲ ከእርሱ ለአህመድ ይሰጠዋል አለ ብለህ ተናገር። እኔ የምልህ ማለት ነው በፈጣሪ አንዴ ኤደን አንድ ጊዜ ማን ነው ናቲ? አንድ ጊዜ ናቲ ከእርሱ ገንዘብ ለአህመድ ይሰጠዋል አለ ተባለ። ከእርሱ ገንዘብ የሚለው አህመድን ነው የሚወክለው ወይስ ናቲን ነው የሚወክለው? ኧረ እባክህን አንዴ ላስረዳህ። ምሳሌው ልድገምልህ። ናቲ እያዳመጥከኝ ፕሊዝ፣ እያዳመጥከኝ። ማታዳመጥ ከሆነ በጣም አስቸጋሪ ሚዩት ላደርግህ እገደዳለሁ። በጣም እንትን እያልክ ነው፣ እያስቸገርክ ነው። ፕሊዝ አዳምጥ። ናቲ ከእርሱ ገንዘብ ለአህመድ ሰጠው ይላል። ናቲ ከእርሱ ገንዘብ ለአህመድ ሰጠ ይላል። ከእርሱ ገንዘብ የሚለው የአህመድን ገንዘብ ነው የሚወክለው ወይስ የናቲን ገንዘብ ነው የሚወክለው? ሚዩትን አንሳና አውራ። ይሰማላ? ይሰማል። እስኪ ይህን መለስልኝ። ናቲ ከእርሱ ገንዘብ ለአህመድ ሰጠው ሲባል ገንዘቡ ወደ አህመድ ነው ወይስ ወደ ናቲ? እንደፈለግ ብለህ መተርጎም ትችላለህ፣ ግን እኔ በማስረጃ እሰጣለሁ። ከኢስላሚክ ሶርስ ነው የምልህ። ኢስላሚክ ሶርስን አንድ ጊዜ ያዛርገውና ምሳሌውን ዝም ብለህ ላይክ እንደ ምሳሌ አንተ እንደፈለግ ብለህ ተርጉሙ አልኩህ። በዚህም ሆነ በዛ እኔ ከኢስላሚክ ሶርስ ማስረጃ መጀመሪያ አንድ ኢስላሚክ ሶርስ ሲባል ምን ሆነ ነው? ኢስላሚክ ሶርስ ስትል መጀመሪያ የኢስላም ሊቃውንቶች የሚስማሙበት ማለት ነው። ግልጽ የሆነ ነገር ነው። ባይዘው የአንድ ቦታ አይደለም የተጠቀሰው። ይሄንን ጨርሰው ፕሊዝ። አሁን አንተ በምታወራበት ማውራት በጣም ቀላል ነው። መጨቃጨቅ ግን አንድ ቆይ አህመድ አንዴ ይቅርታ። እሺ ናቲ ያዳመጥክ አንዴ ቆይ ሚዩት እንዳላደርግ እያዳመጥክ ነገሩ እንዲገባ ከሆነ የፈለግከው ማለት ነው። አሁን ላይ አንድ አንቀጽ ይዘህ መጣሃል ያመጣኸው መጀመሪያ ይሄ አንቸው ስኮላሮችም ከሆኑ ምናምን እነሱን አንስተህ ደግሞ ታወራለህ ማለት ነው። አንድ አንቀጽ አይደለም ብዙ አንቀጽ ነው ያለ ቁርአን ላይ ስላልክ መጀመሪያ ይህንን አንቀጽ ተግባባ። ግልጽ የሆነ አማርኛ ነው እዚህ ጋር ተጽፎ ያለው። አህመድም በግልጽ ነው እያስረዳ ያለው ማለት ነው። ግልጽ የሆነ አማርኛ ነው አንቀጹ ላይም የተጻፈው። የአህመድን ሀሳብ ይቃወማል የምትለው አይነት ይህንን አንቀጽ በተመለከተ ሌላ ማብራሪያ ካለ ማቅረብ ትችላለህ። ይህንን አንቀጽ በተመለከተ ሌሎች አንቀጾች ላይ ያለውን ከሆነ ግን መጀመሪያ እዚህ ጋር ተስማማና ወደ ሌሎች አንቀጾች ታልፋለህ ማለት ነው። ሽናቲ እና ይሄ ብቻ አይደለም ብዙ አለ ምናምን እንደዛ ሳይሆን መማር ከሆነ የፈለግከው ወይም መማማር ከሆነ የፈለግከው መጀመሪያ አንዱ ላይ ትጨርሱና ከዛ ስቴፕቱ እያላችሁ ወደ ሌላኛው አንቀጽ ታልፋለህ ማለት ነው። እሺ እንደዛ ነው እዚህ ቤት የሚሄደው። ሜቢ ካላወቅ አሁን አውቀሃል። በዛው መስመር ቀጥሎ አህመድ ባለፈው ራሱ ማለት ነው የተተረጎመውን ያነበበልህ። አንዴ ቆይ ናቲ
አንዴ አሁንም እንትን ብለህ አታውራ፣ ዝም ብለህ አዳምጠው። አህመድ ይጨርስ። ያልገባህ ነገር ካለ አንቀጹ ላይ አንሳ፣ ካልሆነ በዚህ አንቀጽ ላይ ተግባቡና ወደ ሌላ አንቀጾች ደግሞ ታልፋላችሁ። እኔ አሁን የኔ ጥያቄ ማለት ነው ግልጽ የሆነ ነው። ይሰማላ? ይሰማል። ፖይንቱን ግን አላስረዳውም። አንድ ጊዜ ፖይንቱን እዚህ ጥቅስ ላይ መጨረስ አለብን እና እዚህ ጥቅስ ላይ ሀሳቡ መጨረስ አለብን። አትደረብሽ። ስታወራ ምሳሌ ሰጠው። ዝም ብለን ጥቅስ እንድንረዳው የሆነ ምሳሌ ሰጠው፣ ሀሳቡ እንድትረዳው። ምናልባት ፊት ያደርጋል። በማስረጃ ማየት አይችልም። ለምሳሌ በማስረጃ ማየት አይችልም። አንተ እንደፈለግ። ኧረ ፕሊስ እባክህ ተለመን። አንተ እንደዚህ አታወራ። ምን ሆነሃል? በጣም እኮ እየቸኮልክ ነው። ምዕራፍ 3:45 ላይ መላእክት ያሉትን አስታውስ። መርየም ሆይ አላህ ከእርሱ በሆነው ቃል ስሙ አልመሲህ ኢሳ የመርየም ልጅ በዚህ ዓለምና መጨረሻ ዓለም የተከበረ ከባለሟሎችም በሆነ ልጅ ያበሰርሻል ይላል። እንግሊዝኛውን እንመለከተው። እንደውም በጣም ቀለል ስለሚል ወይም ኤንጀል ሴድ አለ መላእክት በሚሉበት ጊዜ ካለ በኋላ ኦ ሜሪ ማርያም ሆይ ኢንዲድ በእርግጥም አላህ ጊቭስ ዩ ጉድ ኒውስ ኦፍ ኤ ወርድ ፍሮም ሂም አላህ ከራሱ የሆነ መልካም ዜና ለአንቺ እንትን ይልሻል፣ ያበስርሻል። ሆዝ ኔም ዊል ቢ ዘ ማሳያ ስሙ ኢሳ በሆነ ልጅ ያበስርሻል፣ መልካም በሆነ ዜና ያበስርሻል። ጂሰስ ሰን ኦፍ ሜሪ ኢየሱስ የመርየም ልጅ ወይም ደግሞ የማርያም ልጅ በሚለው አስቀምጦታል። እና ይህንን ሀሳብ ስትረዳ አንተ ኢየሱስ ክርስቶስን የሆነ ቃል የሚለውን ወደ ክርስቶስን ያስጠጋኸው እና ያንን ነገር ደግሞ ማለት ማስተካከል አለብህ። ዳይሬክትሊ ሀሳቡን እንድትረዳው ምሳሌ ሰጠው። ምሮ ምሳሌው መሰለህ ናቲን ወስና አንተ ናቲ ከእርሱ በሆነ ገንዘብ አህመድ ረዳውን በል። ከእርሱ በሆነ ገንዘብ ሲባል ማንን ነው የሚወክለው? አህመድን ነው ወይስ ደግሞ ናቲን ነው? እስቲ ይሄንን ስቴት አድርግልኝ። እርሱን አንተ እንደፈለክ በየትኛውም እንደፈለክ ተርጉሞ፣ ግን በየትኛውም ብለው ታሪክ ያሳያለሁ። በኢስላሚክ ሶርስ ታምናለህ አታምንም? እሺ ኢስላሚክ ሶርስ ላይ እንመጣለን። ግን አንዱን ፒኬ እንደነገረህ ነው። እሺ ናትዬ ፒኬ እንደነገረህ ነው። መጀመሪያ መጨረስ ያለብን ነገር አለ። ከዛ ወደ እንቀጥላለን። ሌላው ነገር አይደለም የምትለኝ ከሆነ እኔ በማስረጃ ያሳያለሁ ነው እኔ ነው ካልኩ ወደ ኢስላሚክ እኔ በማስረጃ ያሳያለሁ። መጀመሪያ ይጨርስ ቲነችና የመጀመሪያውን ጨርስ። ከዛ ወደ ሁለተኛው ትሄዳለህ። ኢስላሚክ ሶርስ ነው ወደ ሁለተኛው ሳይሆን ማለት ነው። ይሄ እኮ ግልጽ የሆነ ነገር ነው። እኔ እንደውም ይሄን አለማውቃቸው እስከዛሬ በጣም ነው የገረመኝ። ይሄ ራሱ የሚያሳየው እንደማታውቁ ነው። በቃ እሺ ሂድ። እሺ ኢስላሚክ ሶርስ ላይ ሂድ። በቃ እዚህ ላይ መልስ የለህማ። እሺ ሂድ። በቃ ችግር የለም ሂድ። እዚህ ላይ ማየው ይናገራል እኮ ሲጀምር። አይ በቃ ሂድ። በቃ ኢስላሚክ ሶርስ ላይ ሂድ። ሂድ በቃ ኢስላሚክ ሶርስ ላይ በቃ ሂድ። በቃ ኢስላሚክ ሶርስ ላይ ሂድ። ችግር የለም። እሺ ምን ልታሳየን እንደሆነ እኔ ኢስላሚክ ሶርስ ሂድ። በቃ ችግር የለም። እዚህ ላይ ዳይሬክትሊ በቃ ቃሉ ከአላህ እንደሆነ ኦብቪየስ ነው። እሺ ኢስላሚክ ሶርስ ላይ ሂድ። እሺ እዛው ሞባይል ከያዝክ ያው ራስን በራስን ላስከፈተን አንተ እስቲ አንተ አሳየን። አንተ 1000 ምናምን አካባቢ ነው ሲያሳየን። ሞባይል ይዛል አንተ? እኔ አላስኩም። ሞባይል አላስኩም። ሆናና ሐዲስ ምናምን ልጠቅስለት ረህመቲ ብሏታል ጀነትን አነ ዳዕወት አቢ ኢብራሂም ወቢሸረተ ኺሳ ብሎ ምናምን እንትና ረሱል ሰለም እንደዚህ አይነት ሀሳብ ይሄ የሚቀበል አይነት ሰው አይደለም ሲጀምር። እና መሰረታዊ ነገር መሰረታዊ ነገር ሲጨርስ ነው ወደ ሌላ ነገር የሚካሄደው። ገና እንትን ጦጦ ያልጠባ ልጅ አጥንት እንትን ካላልክ ብሎ ምናምን ማስገደድ ነው የሚሆነው ልጅ እና ይጨርስና እንሄድበታለን። እሺ እና እንትን በለስ ገና እስኪ አንድ ጻፍ እስኪ ከታች ስትመጣ